ብሔራዊ የፊደል ሰራዊት በሚል ርዕስ ቀደም ሲል የታተመች መጽሐፍት ውስጥ ያገኘነውን ታሪካችን በሚል አምድ ስር የሰፈረውን ሐሳብ ሙሉን ወደ እናንተ እናደርሳለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በኢትዮጵያ ታሪክ ውስጥ የተማረ ሰው እጅግ የተከበረና ላቅ ያለ ቦታ ነበረው። ኢትዮጵያውያንም ሰዎችን ለማስተማርና ለመማር ከባድ ዋጋን ከፍለዋል። አብዛኛው የኢትዮጵያ ሕዝብ ለትምህርት የነበረው ፍላጎት አናሳ መሆኑን ይቺ ብሔራዊ የፊደል ሰራዊት መጽሐፍ ትጠቁማለች። ይሁን እንጂ የኢትዮጵያ ሕዝብ ለተማረ ሰው ያለው አክብሮት እጅግ ላቅ ያለ ነው። ታላቁ የሀገሬ ሰው የተማረ ይግደለኝ ሲል የተማረ ሰው ያለውን የአገናዛቢነት የልቦና ስፋትና አሰላሳይነት በማመልከት ለሚሰጠው ፍትህና ለነገሮች ያለውን መረዳት ግንዛቤ ውስጥ በማስገባት የተማረ ይግደለኝ ብሏል። አሁን ግን የተማረ ህይወቱን እየቀማው ነው። ምናልባትም በኢትዮጵያ ታሪክ ውስጥ የተማረ ሰው የረከሰበት ጊዜ ይህ ብቻ ነው ቢባል ማጋነን አይሆንም። ቀደም ባሉት ዘመናት ግን አስተማሪዎችና ተማሪዎችም ለመገናኘት ከባድ ፈተናን ማለፋቸውን ብሔራዊ የፊደል ሰራዊት ይጠቁማል። ብሔራዊ የፊደል ሰራዊት ለመሆኑ ተማሪዎቹን ምን እያለ ነው የሚያስተምራቸው? የሚማሩትስ ነገር ምንድን ነው? የሚለውን ዝርዝር ነጥብ ትተን ያገኘነውን አንኳር ነጥብ ብቻ እነግራችኋለን። መጽሐፏ መቼ እንደታተመች በግልጽ የተቀመጠ ጊዜ የለም። ግን እንዲህ ይላል። ብሔራዊ የፊደል ሰራዊት ከተቋቋመ ጀምሮ ለመማሪያ የሚሆኑ መጽሐፎችን ሲያዘጋጅ ይህ ሶስተኛው ነው። ይህ በሶስተኛነት የተጠቀሰው መጽሐፍ 40 ገጽ ያለው የመማሪያ መጽሐፍ ነው። ታሪክ ከኛ በፊት በነበሩት ዘመናት ምን እንደተፈጸመ የሚያስረዳን ትምህርት ነው። ባለፉት ዓመታት የተደረጉት ነገሮች ጥሩና መጥፎ መሆናቸውን የምናውቀው በታሪክ ነው። ጥሩ በሆኑት ነገሮች እንድንጠቀምና መጥፎ ከሆኑት ደግሞ እንድንጠበቅ ታሪክ ይረዳናል። ታሪክ ተረት ወይም ልብ ወለድ ሳይሆን እውነተኛ የሆነ ነገር ነው። ነገር ግን ዘመን እየራቀ በሄደ ቁጥር ተረት እየመሰለ ይሄዳል። በጠቅላላው ታሪክ ምን ማለት እንደሆነ ከተመለከትን ወደ ራሳችን ደግሞ ዞር ብለን የሀገራችንን ታሪክ ምን እንደሆነ እንመልከት። በጥንት ጊዜ ሀገራችን አሁን የያዘችውን ወሰን ይዛና ኢትዮጵያ በሚል ስም ተጠርታ አትገኝም ነበር። በዚያ ዘመንም በጣም ይታወቁ የነበሩት በኤርትራና በትግሬ የሚገኙ እንደ አዶሊስ ወደብና እንደ አክሱም ያሉት ስፍራዎች ነበሩ። ሌሎች ነገዶች ወደ ኢትዮጵያ ከመግባታቸው በፊት መልካቸው ጠቆር ያለ ህዝቦች ይኖሩ ነበር። ክርስቶስ ከመወለዱ ከ4,000 እና ከ5,000 ዓመታት በፊት ከቀይ ባህር ወዲያ ማዶ ደቡብ አረቢያ በሚባል ስፍራ የሚኖሩ የሴም ዘር የሆኑ አረቦች ነበሩ። እነዚህም የሴም ነገዶች የደረጀ መንግስት፣ የታወቀ የእርሻና የንግድ ዘዴ ነበራቸው። የንግድ ስራም በጣም ስላስፋፉ በባህርና በየብስ እየተዘዋወሩ ሸቀጣቸውን ይሸጡ ነበር። ከባህሩ ወዲህ ማዶ እየተሻገሩ መነገድም ጀመሩ። ወልደው በመራባትም በጣም የታወቁ ስለነበሩ የነበሩበት ቦታ አልበቃላቸው። በዚህ ምክንያት ወደ የስፍራው መሰራጨት የግድ አስፈለጋቸው። ከነዚህም ጥቂቶቹ ወደ ሰሜን ኤርትራና ትግሬ ይገቡ ጀመር። ከገቡም በኋላ ያገኙት ስፍራ ስለተመቻቸው ሀገራቸው ውስጥ በነበሩበት ጊዜ ይሰሩት የነበረውን ሁሉ መስራት ጀመሩ። አንድ ደንበኛ መንግስት ካቋቋሙ በኋላ የለመዱትን እርሻና ንግድ በጣም አስፋፉ። ከሰሩት ስራ ሁሉ በጣም ከፍ ብሎ የሚታየው አገራቸው በነበሩ ጊዜ ይጠቀሙበት የነበረውን የጽህፈት ዘዴ ለኢትዮጵያ ማበረከታቸው ነው። ይህ የጽህፈት ዘዴ እስካሁን ድረስ የምንጠቀምበት ነው። ከዚህ በላይ በቤት ስራና በውሃ ግድብ በጣም የተደነቁ ነበሩ። ደንበኛ ወደባቸው አዶሊስ ሲሆን የመንግስታቸው ዋና መቀመጫ ደግሞ አክሱም ነበር። እስከዛሬ ድረስ በአሰራሩ በዓለም ውስጥ ተወዳዳሪ የሌለው የአክሱም ሐውልት የተሰራው በእነዚሁ ጊዜ ነው። ንግስተ ሳባና እንዲሁ በጠቅላላው የኢትዮጵያ ነገስታት ግንድ የተገኘው ከነዚሁ ከአክሱም ነገስታት ነው። አክሱምም ለብዙ መቶ ዓመታት ያህል የኢትዮጵያ ነገስታት መናገሻ በመሆን አገልግላለች። አክሱምና አዶሊስ ገናና በነበሩበት ዘመን ከግብጾችና ከግሪኮች ደንበኛ ግንኙነት ነበረን። ከዚህም ግንኙነት የተነሳ ክርስትና ወደ ሀገራችን ሊገባ ችሏል። ወደ ኢትዮጵያ የመጡት የሴም ነገዶች ጥንት ከነበሩት ጋራ በጋብቻም ሆነ በስራ ስለተዛመዱ ከበፊቱ የተለየ መልክና ባህል ሊሰጡን ችለዋል። ከደቡብ አረቢያም ጋራ የነበራቸው ዝምድና ከጊዜ ብዛት ስለተቋረጠ ኢትዮጵያውያን የሆኑት የሴም ዘሮች እስከ የመን ድረስ እየተሻገሩ ይገዙ ነበር። በዚህም እንደነ ካሌብና እንደነ ኢዛና ያሉት የአክሱም ነገስታት በየጊዜው ያደረጉት ጦርነትና ያገኙት ድል በቂ ማስረጃ ነው። መቼም ዝናውንና ክብሩን ይዞ ለሁል ጊዜ የሚቆይ የለም። የዚህ ዓለም ነገር ተለዋዋጭ ነው። አንዱ ሲሞት አንዱ ይወለዳል።
አንዱ ሲሻር ደግሞ ሌላው ይሾማል። እንደዚሁም በሀገር ውስጥ ከተነሳ የእርስ በርስ ብጥብጥ በዝናው በጣም ከፍ ብሎ የነበረው የአክሱም መንግስት በአንድ ጊዜ ወደቀ። መኳንንትና መሳፍንቱም በየቦታው ተበታተኑ። መንግስቱንም ዛጉዌ የሚባል ነገድ ለብዙ መቶ ዓመታት ያዘው። መናገሻ ከተማውም ከአክሱም ወደ ላስታ ተዛወረ። በዚህ ብጥብጥ ብዙ ቤተክርስቲያኖች ከነሙሉ ዕቃቸው ጠፍተዋል። ኢትዮጵያ ከግብፅና ከሌሎች ጋር የነበራት ግንኙነት በዚሁ ዘመን ተቋረጠ። በዛጉዌ ዘመነ መንግስት ምንም ብጥብጥ ቢበዛ አንዳንድ ደህና ነገሮች ተፈጽመዋል። በሃይማኖት በኩል በጣም የታወቁ ብዙ ነገስታት ነግሰዋል። በዚህ ዘመነ መንግስት ከተሰሩት ነገሮች ሁሉ በጣም ከፍ ብሎ የሚታየው ቅዱስ ላሊበላ ያሰራው ቤተክርስቲያን ነው። ላሊበላ ራሱ ንጉስ ሲሆን ቅዱስ የሚለውን ስም ሊያገኝ የቻለው በመንፈሳዊ በኩል ባደረገው ትልቅ ተጋድሎ ነው። ቅዱስ ላሊበላ ያሰራው ቤተክርስቲያን አድናቆትን ሊያገኝ የቻለው አንድ ትልቅ ድፍን ድንጋይ ላይ በልዩ ዘዴ 11 ክፍል ተፈልፍሎ በመሰራቱ ነው። በእያንዳንዱ ክፍል የተለያዩ ታቦቶች አሉበት። ስራውም በጣም አስገራሚ ስለሆነ በየዓመቱ ብዙ ሰዎች እየሄዱ ያዩታል። ይህም የዛጉዌ ዘመነ መንግስት የአክሱምን ዘመነ መንግስት ያህል አልቆየም። ተመልሶም አክሱምን ያስተዳድሩ ለነበሩት ነገስታት ልጆች ተሰጠ። ይህም የተመለሰው መንግስት መቀመጫውን በደቡብ አደረገ። ከደቡብም ወደ ሰሜን በመውጣት በጎንደር ብዙ ነገስታት ተቀምጠዋል። በጎንደርም የነበሩ ነገስታት ብዙ አብያተ ክርስቲያናትንና ብዙ ትልልቅ ህንፃዎችን አሰርተዋል። እነዚህም የሥራ ፍሬዎች እስከ ዛሬ ድረስ በመገኘት የተሰራውን ሁሉ ይመሰክራሉ። በኋላም በአፄ ምኒልክ ዘመነ መንግስት እንደገና የነገስታቱ መቀመጫ ወደ ሸዋ ስለተዛወረ እስካሁን ድረስ ሳይነቃነቅ ይገኛል። ከጥንት ጀምሮ ብዙ የኢትዮጵያ ነገስታት ጦርነት እያደረጉ በነበራቸው ላይ ብዙ ሀገሮችን እየጨመሩ ግዛታቸውን አስፋፍተዋል። ለምሳሌ አፄ ዘርዓ ያዕቆብ እስከ ኦጋዴን ድረስ ያለውን ሀገር አቅንተዋል። አፄ ምኒልክም ወላሞን፣ ከምባታን፣ ጠምባራውን፣ ገሙ ጎፋን፣ ከፋን በመውጋት ወደ ኢትዮጵያ እንዲቀላቀሉ አድርገዋል። ኢትዮጵያ ያላትን ስልጣኔ ጠብቃ በየጊዜው በሚደረገውም የስልጣኔ እርምጃ ተካፋይ እንዳትሆን በየጊዜው ብዙ እንቅፋቶች አጋጥመዋታል። ብዙ የውስጥና የውጭ ጠላት ነበራት። በውስጧ የሚኖሩት ሀገሮች በየጊዜው አንገብርም በማለት በሚያደርጉት ትግል ብዙ ጊዜ በከንቱ ባክኗል። እንደ ግራኝ መሐመድ ያሉ ጨካኞች ተነስተው በግፍ ብዙ ደም በማፍሰስና ብዙ ሀብት በመዝረፍ እርምጃችንን ወደኋላ ጎትተውታል። በውጭም በኩል ቱርኮች፣ ግብጾች፣ ጣሊያኖች፣ እንግሊዞች በየዘመኑ እየተነሱ ብዙ የግፍ ስራ ሰርተዋል። በተለይም እንግሊዞች በመቅደላ፣ ጣሊያኖች ባድዋና በማይጨው የፈጸሙት ከባድ ጦርነት ምንጊዜም የማይዘነጋ ነው። ጣሊያኖች ብዙ ጊዜ ድል እየሆኑ ስለተመለሱ በመቆጨት ኃይላቸውን በማጠናከር በማይጨው ላይ ባደረጉት ጦርነት ከፍ ያለ ጉዳት በሰውና በሀብት ላይ አድርሰዋል። ከዚህ በላይ የሴም ነገዶች እንዴት ወደ ኢትዮጵያ እንደገቡ በአጭሩ ተረድተናል። እንደዚሁም እንደ ሴም ነገዶች በየጊዜው ወደ ኢትዮጵያ የገቡ ብዙ ናቸው። ይህን ስም ለመጥራት ስለሚያስቸግረን እናንተ ቀሪውን ፊደል አሟልታችሁ መስማት ትችላላችሁ። ስሙን እኛ ቀይረነዋል። ለምሳሌ ጋች ክርስቶስ ከተወለደ 1600 ዓመት ቆይተው ወደ ኢትዮጵያ ገብተዋል። ከወዴት እንደመጡ በእርግጥ አጣርቶ የሚያውቅ የለም። እነዚህ ወደ ኢትዮጵያ የመጡት ጋቾች ብዛትና ኃይል ስለነበራቸው እስከ ሰሜን ኢትዮጵያ ድረስ ወጥተዋል። በኋላም አብዛኛዎቹ የእርሻ ዘዴ ስለገባቸው በየስፍራው ተበታትነው ማረስ ጀመሩ። ዛሬ በወሎ፣ በሸዋ፣ በወለጋ፣ በከፋ፣ በሐረርጌ እንዲሁም በየጠቅላይ ግዛቶቹ በብዛት ይገኛሉ። ሲዳሞችና ሶማሌዎችም በየጊዜው ወደ ኢትዮጵያ ከገቡት አንዳንዶቹ ናቸው። በአሁኑ ጊዜ ግን ሁሉም ተደባልቆ ስለሚኖር ንጹህ ዘር የሚባል ተፈልጎም አይገኝም። ሁሉም የአንዲት ኢትዮጵያ ቤተሰብ ሆነዋል። ሁላችንም በባህል አንድ ላይ ተሳስረን በጋብቻ ሰንሰለት ተያይዘን ኢትዮጵያ የምታፈራውን ሀብት እየተመገብን የምንኖር ህዝቦች ነን። የዘር ትልቅና ትንሽ የለውም። ሁሉም የመጣው ከአንድ ግንድ ሲሆን የተለያየ በሀገርና በባህል ልዩነት ነው። ታሪካችንን እንዲሁ ባጭሩ ከተመለከትን ሁላችንም አንድ መሆናችንን እንወቅ። ወዳጆቻችን ቀደም ሲል ያስደመጥናችሁ ብሔራዊ የፊደል ሰራዊት የመማሪያ መጽሐፍ 3ኛ እትም ላይ ታሪካችን በሚል የሰፈረውን ሐሳብ ሙሉ በሙሉ ነበር። መጽሐፉ ቀደም ሲል እንደገለጽንላችሁ መቼ እንደታተመ ባይጠቅስም የማስተማሪያ መሳሪያ ማዘጋጃ ኮሚቴ ሰብሳቢ ዶክተር ጌታቸው ኃይሌ ስለመሆናቸው ተጠቅሷል። ይቺ ብሔራዊ የፊደል ሰራዊት ቀደም ሲል ታሪካችን በማለት ያሰፈረችው ሐሳብ ዛሬ በስንት ኢትዮጵያውያን ዘንድ የሚታመንበትና የሚታወቅ እንደሆነ ሐሳቡን ለእናንተ እንተዋለን።